ሰላም ጤና ይስጥልኝ። ፈጣን ትክክለኛና ጥልቀት ያላቸው መረጃዎችን የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬም እንደተለመደው በመካከለኛው ምስራቅ ካለው የጦርነት ስጋት እስከ ሀገራችን የኑሮ ውድነቱን እያባባሰ ስላለው የታሸጉ ውሃዎች የዋጋ ንረት ዝርዝር መረጃዎችን ይዘንላችሁ ቀርበናል። ኢራን የጦርነት ነጋሪት እየጎሰመች ነው። በመካከለኛው ምስራቅ ያለው ውጥረት አይሏል። ቀጠናው በማንኛውም ሰዓት ሊፈነዳ እንደሚችል የሚጠቁሙ መልእክቶች እየታዩ ባለበት በዚህ ወቅት ከቴህራን የወጣው አዲስ መግለጫ የዓለምን ትኩረት ስቧል። በሩሲያ የኢራን አምባሳደር ካዚም ጃላሊ የሰጡት መግለጫ ኢራን ለዲፕሎማሲም ሆነ ለከፋ ወታደራዊ ግጭት ከፍተኛ ዝግጅት ማድረጓን የሚያበስር ነው። አምባሳደር ካዚም ጃላሊ እንደገለጹት ኢራን የቀጠናውን ሰላም ማስከበር እንደ ዋና ግቧ ብታስቀምጠውም ሉዓላዊነቷን የሚገፋ ማንኛውም አካል ግን ብርቱ ምላሽ ይጠብቀዋል። አምባሳደሩ አክለውም የሀገሪቱ መከላከያ ኃይል በማንኛውም ሰዓት ለሚሰነዘር ጥቃት አፋጣኝ አጸፋዊ እርምጃ ለመውሰድ በተጠንቀቅ ላይ እንደሚገኝ አረጋግጠዋል። ይህ መግለጫ የመጣው ዝም ብሎ አይደለም። በመካከለኛው ምስራቅ በተለይም በእስራኤልና በኢራን ደጋፊ ኃይሎች መካከል ያለው ፍጥጫ ወደ ቀጥተኛ የሀገር ለሀገር ጦርነት ሊቀየር ይችላል የሚል ስጋት ባለበት ወቅት ነው። መግለጫው በሞስኮ በኩል መሰጠቱ በራሱ ትልቅ ትርጉም አለው። ኢራንና ሩሲያ ከቅርብ ጊዜ ወዲህ በወታደራዊና በስትራቴጂካዊ መስኮች ያላቸው ጥምረት መጠናከሩ ለምዕራባውያን በተለይም ለአሜሪካ ትልቅ ራስ ምታት ሆኗል። ኢራን በቅርቡ ዘመናዊ የሚሳኤልና የሰው አልባ አውሮፕላን ቴክኖሎጂዎቿን ይፋ ማድረጓን ተከትሎ ይህ የአምባሳደሩ ንግግር ሀገሪቱ ራሷን ለመከላከል ያላትን በራስ መተማመን የሚያሳይ ነው። ኢራን በራችን ለዲፕሎማሲ ክፍት ነው ብትልም ጣት በቃታ ላይ ነው የሚል መልእክት እያስተላለፈች ትገኛለች። የዓለም ኃይሎች በቀጣይ የሚወስዱት እርምጃና በንግግር ጠረጴዛ ዙሪያ የሚደረጉ እንቅስቃሴዎች ቀጠናውን ከከፋ ጥፋት ይታደጉት ይሆን የሚለው ጥያቄ የብዙዎች ስጋት ሆኖ ቀጥሏል። ኢራን ለማንኛውም ጥቃት ዝግጁ መሆኗን እየገለጸች ባለችበት በዚህ ወቅት ዋነኛ ተቀናቃኟ እስራኤል ግን በመሪዋ የጤና እክልና በደህንነት ሚስጥራት ተጠምዳለች። የኔታንያሁ ሚስጥራዊ የጤና እክል እስራኤልን ያስደነገጠው የካንሰር ህመምና የኢራን ስጋት በመካከለኛው ምስራቅ ታሪክ ውስጥ ስማቸው በጉልህ የሚጠቀሰው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላለፉት ወራት በሚስጥር ይዘውት የቆዩትን የጤና ሁኔታ ይፋ በማድረግ ዓለምን አስገርመዋል። ጠቅላይ ሚኒስትሩ ከካንሰር ህመም ነጻ ሆኛለሁ ሲሉ በይፋ አውጀዋል። የጠቅላይ ሚኒስትር ጽህፈት ቤት ዛሬ ባወጣው ይፋዊ መግለጫ ቤንጃሚን ኔታንያሁ ፕሮስቴት ካንሰር ተገኝቶባቸው እንደነበር አረጋግጧል። ይሁን እንጂ ህመሙ በጅምር ላይ ያለ በመገኘቱ ታህሳስ 2024 የቀዶ ጥገና ህክምና ተደርጎላቸዋል። ከቀዶ ጥገናው በኋላ በተደረገላቸው ተከታታይ የኤምአርአይ ምርመራዎችና የህክምና ክትትል በአሁኑ ወቅት ከበሽታው ሙሉ በሙሉ ነጻ መሆናቸውን የሚያረጋግጥ የህክምና ሰርተፍኬት ተሰጥቷቸዋል። ይህ መረጃ ይፋ የሆነው ጠቅላይ ሚኒስትሩ አጋራቸውን ወደ ከባድ ጦርነት እየመሩ ባለበት ወቅት መሆኑ ጉዳዩን አነጋጋሪ አድርጎታል። ኔታንያሁ ይህንን መረጃ ለምን አሁን ይፋ ለማድረግ እንደመረጡ ሲያስረዱ ትልቁ ምክንያት ኢራን መሆኗን ገልጸዋል። እንደ ጠቅላይ ሚኒስትሩ አባባል መረጃው ከ2 ወር በፊት ቢታወቅም የኢራን መንግስት ይህንን የጤና ድክመት ለፕሮፓጋንዳ ፍጆታ እንዳይጠቀመው በሚል በሚስጥር እንዲያዝ ተደርጓል። በመካከለኛው ምስራቅ ባለው ከፍተኛ ውጥረት የአንድ መሪ የጤና ሁኔታ መታወክ እንደ ድክመት ሊወሰድ ይችላል። ኔታንያሁ የጤናቸው መታወክ የጠላቶቻቸውን ወታደራዊ ሞራል እንዳያነሳሳ ስጋት ነበራቸው። በሀገሪቱ ውስጥ ከፍተኛ ተቃውሞ እየገጠማቸው ያለው ኔታንያሁ ይህንን መረጃ አሁን ይፋ ማድረጋቸው በከባድ የጤና ችግር ውስጥ ሆኜ እንኳን ሀገሬን እየመራው ነበር የሚል የጀግንነት ምስል ለመገንባት ሊጠቀሙበት ይችላሉ። የእስራኤል ህዝብ የመሪያቸውን የጤና ሁኔታ የማወቅ መብት እንዳለው የሚከራከሩ ወገኖች መረጃው መዘግየቱ ላይ ጥያቄ እያነሱ ቢሆንም ከበሽታው ነጻ መሆናቸው ግን ለደጋፊዎቻቸው ትልቅ እፎይታ ሆኗል። የ74 ዓመቱ ቤንጃሚን ኔታንያሁ ከካንሰር ጋር ያደረጉትን ድብቅ ትግል በድል ማጠናቀቃቸውን ቢገልጹም ከፊታቸው ያለው የቀጠናው ፖለቲካና ወታደራዊ ፈተና ግን አሁንም እንደቀጠለ ነው። ኢራንና አጋሮቿ ለዚህ መግለጫ የሚሰጡት ምላሽ ምን ሊሆን እንደሚችል ወደፊት የምናየው ይሆናል። በመካከለኛው ምስራቅ ያለው የፖለቲካ ትኩሳት እንዲህ የቀጠለ ሲሆን ወደ ሀገር ውስጥ ስንመለስ ደግሞ የኢትዮጵያውያን የዕለት ተዕለት የኑሮ ውድነት በውሃ ዋጋ ላይ ሳይቀር ተጽዕኖን እያሳረፈ ይገኛል። የታሸጉ ውሃዎች የዋጋ ንረትና ከበስተጀርባው ያለው ሚስጥር በየሱቁና በየሆቴሉ የታሸገ ውሃ ዋጋ ጣራ መንካቱ ብዙዎቻችሁን ሳያበሳጭ አልቀረም። ምን ተገኝቶ ነው ብላችሁ ለጠየቃችሁት ጥያቄ ከመንግስት በኩል ምላሽ ተሰጥቷል። የዋጋ ጭማሪው መንስኤ የሀገር ውስጥ አምራቾች ችግር ነው ወይስ የዓለም አቀፍ ፖለቲካ ውጥረት? በኢንዱስትሪ ሚኒስቴር የምግብና መጠጥ ኢንዱስትሪ ምርመራና ልማት ማዕከል በኩል የወጣው መረጃ እንደሚያመለክተው በታሸጉ የውሃ ምርቶች ላይ የታየው የዋጋ ጭማሪ ከሀገር ውስጥ የምርት አቅርቦት እጥረት ጋር የተያያዘ አይደለም። የማዕከሉ ስራ አስኪያጅ አቶ ደበበ ወርቁ ለመናኸሪያ ሬዲዮ
በሰጡት መግለጫ የጭማሪው ዋነኛው ምክንያት ዓለም አቀፍ አለመረጋጋት መሆኑን ገልጸዋል። እንደ ስራ አስኪያጁ ማብራሪያ የታሸገ ውሃ አምራቾች ምርቱን ለማሸግ የሚጠቀሙባቸው የጥሬ ዕቃ ግብዓቶች ከውጭ ሀገር የሚያስገቡ በመሆኑ በዓለም አቀፍ ደረጃ ያለው የግብዓት ዋጋ መጨመርና የአቅርቦት ሰንሰለት መስተጓጎል በሀገር ውስጥ ገበያ ላይ ተጽዕኖ አሳርፏል። ምንም እንኳን ውሃው የሀገር ውስጥ የተፈጥሮ ሀብት ቢሆንም የውሃ ማሸጊያ ፕላስቲኮች የሚሰሩት ከፔትሮ ኬሚካል ውጤቶች ነው። የዓለም አቀፍ የነዳጅ ዋጋ መዋዠቅና በውጭ ሀገራት ያለው የዋጋ ግሽበት በቀጥታ ማሸጊያዎቹ ላይ ተጽዕኖ ያሳርፋል። በተጨማሪም ኢትዮጵያ በቅርቡ ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያና የውጭ ምንዛሬ ተመን ለውጥ አምራቾች ግብዓቶችን ለማስገባት የሚከፍሉትን የብር መጠን ከፍ አድርጎታል። መንግስት እንደሚለው በአሁኑ ወቅት ከ100 በላይ የውሃ አምራቾች በዘርፉ አሉ። ኢትዮጵያ ታምርት በተሰኘው ንቅናቄ አማካኝነት ብዙ አምራቾች ወደ ስራ ቢገቡም አቅርቦቱ መጨመሩ ግን ዋጋውን ሊቀንሱ አልቻለም። ይህ የሚያሳየው ችግሩ የአምራቾች ቁጥር ማነስ ሳይሆን የማምረቻ ወጪው መናር መሆኑን ነው። በመካከለኛው ምስራቅና በሌሎች ቀጠኖች ያሉ ግጭቶች የመርከብ ትራንስፖርት ወጪን ስለሚጨምሩ ከውጭ የሚገቡ የፕላስቲክ ግብዓቶች ወደ ሀገር ውስጥ እስኪገቡ ድረስ ከፍተኛ ወጪ ይጠይቃሉ። ስራ አስኪያጁ የዓለም ገበያ ሲረጋጋ ዋጋው ይቀንሳል የሚል ተስፋ ቢሰጡም ይህ መቼ እንደሚሆን ግን በእርግጠኝነት መናገር አይቻልም። መንግስት አምራቾች የሚያነሷቸውን የውጭ ምንዛሬና የጥሬ ዕቃ አቅርቦት ጥያቄዎች ምላሽ መስጠቱን ቢገልጽም ተጠቃሚው ህዝብ ግን አሁንም በዋጋ ጭማሪው እየተማረረ ይገኛል። ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። መረጃው ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ የፈጠነ ሚዲያ ፈጣን መረጃን ወደ እናንተ ስለሚያደርስ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።